የኔም ያንተም ጌታ የሆነው አላህ ነው። ታዲያ ማንም ያድናል? ከናንተ በስተፊት አንድ ንጉስ ነበረ። ወካነ ለሁ ሳሂሩን፣ ለዚህ ንጉስ ደግሞ ደጋሚ ነበረው። እንደዚህ የሚያደርግ ልጅ መጥቷል። አይነ ስውርን የሚያበራ ለምጣምን የሚያድን የአላህን ዲን ባንተ ላይ ተግባራዊ ስታደርግ ወዳጅ ጠላት ሊሆን ይችላል። ጉድጓድ እንዲቆፈር አዘዘ። ጉድጓዱ ላይ ደግሞ እሳት እንዲነድ አደረገ። ስላመኑ ብቻ ነው የጠሉባቸው። ወንጀላቸው በአላህ ማመናቸው ነው። ወደፊት ወደኋላ ትላለች። ለሷ ኢማንን ይዛለች፣ በአላህ አምናለች፣ ልትገባ ፈለገች። ነገር ግን ይሄ ምንም ማቅጻ ልጅ ግን እንዴት እዚህ ውስጥ ልክተተው ደግሞ አሳሰባት። ወደኔ አንድን ታዳጊ ወጣት ልጅ ላክና ወዓልመው ሲሕራ፣ ድግምትን ላስተምረዋል። ለሰዎች ብርሃን፣ ለሰዎች መዳን ራሳቸውን መስዋዕት የሚከፍሉ በጭንቀት ሰዓት የሚደረግ ዱዓ አላህ ይቀበላል። እንኳን ከአማኝ አይደለም ከካፊር ጭምር። አላህን የሚገዛና ሸይጣንን የሚገዛ እንዴት ይስተካከላል? የዚህ ልጅ ተአምር ቀጠለ ማለት ነው። ቁቲለ አስሓቡል ኡኽዱድ፣ የግድቡ የጉድጓዱ ባልተቤቶች ተረገሙ። የሚያድነው እኮ አላህ ነው። ፈኢን አመንተ ቢላሂ ተዓላ፣ አንተ ከሌለ ምንም ነገር የለም እንዲባሉ አይፈልጉም የአላህ ባሪያዎች። ሁሉንም የሚያስጠጉት ወደ ማን ነው? ወደ አላህ ነው። ሁሉን ነገር አብራቸው የሰጠህን ዲን ጠብቀው ወንድሜ፣ ጠብቂው። በተቃራኒ ጾታ እንዳትቀይረው፣ እንዳትቀይረው እህቴ። በገንዘብ እንዳትቀይረው፣ እንዳትቀይረው። ከዛ ላይ ያሉት እህት ወንድሞቻችን ያ ሁሉ መከራ፣ ያ ሁሉ ስቃይ፣ ከሀገራቸው የሚፈናቀሉት፣ እሳት የሚዘንብባቸው ምንም የሰሩት ወንጀል የለም ወላሂ። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته يتكبرات أباتوች ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ ይለያቸው። አላህ ይጠብቃቸው፣ አላህ ይጠብቀን። ዛሬ በአንድ ርዕስ ቆይታ እናደርጋለን። እናቴ ሆይ ታገሺ። ምንድነው እሱ? ከአንድ ታሪክ የተገኘ ርዕስ ነው። እናቴ ሆይ ታገሺ። ለሐቅ ተምሳሌት የሆኑ እናቶች ብዙ አሉ። ለዲናቸው ብዙ መስዋዕት የከፈሉ እንስቶች ብዙ አሉ። የኛ ተምሳሌት እነዚህ ናቸው። እናቴ ወይ ታገሺ ምን ለማለት ተፈልጎ ነው? ከታሪኩ ላይ እናያለን። ታሪኩን አላህ በቁርአን የተናገረው፣ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የነገሩን ነው። ሱረቱ ቡሩጅ ላይ አላህ በቁርአን ጠቅሶታል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والسماء ذات البروج واليوم الموعود وشاهد ومشهود قتل أصحاب الأخدود النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود وما نقموا منهم إلا أن يؤمنوا بالله العزيز الحميد الذي له ملك السماوات والأرض والله على كل شيء شهيد إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير
ኢነ በጥሸ ረቢከ ለሸዲድ። ሱረቱል ቡሩጅ ላይ አላህ ይህን ታሪክ ነገረን። ወሰማኢ ዛቲል ቡሩጅ፣ የቡሩጅ ባለቤት በሆነው ሰማይ እምላለሁ። በማን? በአላህ። ወልየውሚል መውዑድ፣ በተቀጠረውም ቀንም እምላለሁ አለ አላህ፣ በፈለገው መማል ስለሚችል። ወሻሂድን ወመሽሁድ፣ በተጣጅም በሚጣደውም በተሳታፊም በሚሳተፈውም እምላለሁ አለ። ምሎ ግን የተናገረው ማለት ነው። ቁቲለ አስሓቡ ኡኽዱድ፣ የግድቡ ባልተቤቶች ተረገሙ። የጉድጓዱ ባለቤቶች አናሪ ዛቲል ወቁድ፣ የማገዶ ባለቤት የሆነችዋን እሳት ያቀጣጠሉት ባለቤቶች ተረገሙ። ኢዝ ሁም ዐለይሃ ቁዑድ፣ እነርሱ አፋፉ ላይ የተቀመጡ ሲሆኗል። ወሁም እነዚህ ሰዎች አላ ማ የፍዐሉነ ቢልሙእሚኒነ ሹሁድ፣ በምእመናኖች ላይ በሚሰሩት ማሰቃየት ላይ ተሳታፊዎች መስካሪዎች ናቸው አለ። ወማ ነቀሙ፣ ነገር ግን ከነሱ አልጠሉባቸውም፣ ሚንሁም ከአማኞቹ ላይ ኢላ አን ዩእሚኑ ቢላሂል ዐዚዚል ሐሚድ፣ ምስጉንና አሸናፊ በሆነው ጌታ በአላህ ስላመኑ ብቻ ነው የጠሉባቸው። ወንጀላቸው በአላህ ማመናቸው ነው፣ ሌላ አይደለም ጥፋታቸው። ይህን ጠሉባቸው። አለዚ ለሁ ሙልኩ ሰማዋት ወልአርድ፣ በእነዚያ የሰማያትና የምድር ንግስና ለእሱ ብቻ በሆነው በአላህ ስላመኑ ጠሉባቸው። ወላሁ ዐላ ኩሊ ሸይኢን ሸሂድ፣ አላህ በነገሩ ላይ ሁሉ መስካሪ ነው። ኢነ ለዚነ ፈተኑ ልሙእሚኒነ ወልሙእሚናት፣ እነዛ ምእመናንና ምእመናትን የሚያሰቃዩ አዛ የሚያደርጉ ثم لم يتوبوا፣ ከዛም ያልተወበቱ ያልተመለሱ ፈለሁም ዐዛቡ ጀሃነም፣ ለእነርሱ የጀሃነም ቅጣት አላቸው። ወለሁም ዐዛቡ ልሐሪቅ፣ ለእነርሱም የመቃጠሉ ስቃይ አላቸው። ኢነ ለዚነ አመኑ፣ እነዚያ ያመኑ ወዐሚሉ ሷሊሓት፣ መልካም ስራዎችን የሰሩ ለሁም ለነሱ ጀናቱን ተጅሪ፣ ከስሮቻቸው ወንዞች የሚፈሱባቸው ሚን ታሕቲ አልአንሃር፣ ከስሮቻቸው ጅረቶች የሚፈሱባቸው ወንዞች አሏቸው በገነት ውስጥ። ዛሊከ አልፈውዙል ከቢር አለ፣ ይህ ታላቅ ስኬት ማግኘት ነው አለና ኢነ በጥሸ ረቢከ ለሸዲድ፣ የጌታህ በኃይል መያዝም ብርቱ ነው አለ። ማን ናቸው እነዚህ ሰዎች? አላህ በቁርአን የጠቀሳቸው ወማ ነቀሙ ሚንሁም፣ ከነሱ አልጠሉባቸውም ኢላ አን ዩእሚኑ ቢላሂል ዐዚዚል ሐሚድ፣ ምስጉንና አሸናፊ በሆነው ጌታ በአላህ ስላመኑ ነው። አዎ ዛሬም ያለው ተጨባጭ ይሄ ነው። ገዛ ላይ ያሉት እህት ወንድሞቻችን ያ ሁሉ መከራ ያ ሁሉ ስቃይ፣ ከሀገራቸው የሚፈናቀሉት፣ እሳት የሚዘንብባቸው ምንም የሰሩት ወንጀል የለም። ወላሂ ምንም በሀገራቸው ደባል ሆነው ገብተው እነዛ አረመኔያን መከራ የሚያደርሱባቸው የዓለም ሕዝብ እየተመለከተ ባላይ የሚያልፍበት ምንም ወንጀል ስለሰሩ አይደለም። ምን ስለሆኑ ነው ወንጀላቸው? ኢላ አን ዩእሚኑ ቢላሂል ዐዚዚል ሐሚድ፣ ምስጉንና አሸናፊ በሆነው ጌታ በአላህ ስላመኑ ነው። በሀገራችንም በአፄዎቹ ዘመን ቦሩ ሜዳ ላይ ያ ሁሉ ሙስሊም ሲታረድ ከእስልምና እና ወይስ እምነትን ከመቀየር ምረት ተባለ። ያ ሁሉ እስልምናን ሲሉ የታረዱ ብዙ ሺህ ወንድሞቻችን በምን ተጠለባቸው? ላኢላሃ ኢለላህ ስላሉ። ስለዚህ ላኢላሃ ኢለላህን አጥብቀህ ስትይዝ፣ የአላህን ዲን በአንተ ላይ ተግባራዊ ስታደርግ ወዳጅ ጠላት ሊሆን ይችላል። አንተ ግን ሁሌም አላህን ለማስደሰት ቀጥል። እህቴ ሁሌ አላህን ለማስደሰት ቀጥይ። የሰው ዝና የሰው ኩርፊያ ዱንያ ላይ ነው የሚቀረው። የአላህ ግን ይቀጥላል። አስከፍተነው ከሄድን ቅጣቱ ዘውታሪ ነው። አስደስተነው ከሄድን ደግሞ ደስታው ዘላለማዊ ነው፣ ጀነት ነው። አላህ ጀነት ውስጥ አላህ ይሰብስበን። ማን ናቸው እነዚህ ሰዎች? ይህ ታሪክ እናቴ ወይ ታገሺ ተብሎ የተሰጠው ርዕስ ምንድን ነው? ሰሒህ ሙስሊም የተዘገበ ሐዲስ ወአን ሱሀይብ ረዲየላሁ ዐንሁ፣ ሱሀይብ ረዲየላሁ ዐንሁ ባስተላለፉት ሐዲስ አነ ረሱለላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። ካነ መሊኩን ፊ መን ካነ ቀብለኩም፣ ከእናንተ በስተፊት አንድ ንጉሥ ነበረ። ወካነ ለሁ ሳሂሩን፣ ለዚህ ንጉሥ ደግሞ ደጋሚ ነበረው። አዎ ባለስልጣኖች ዙሪያቸው ላይ ጠንቋዮች አሉ፣ ድግምተኞች አሉ። ፊራውን ዙሪያ ደጋሚዎች ነበሩ። ለምን? ለስልጣናቸው ስለሚፈሩ፣ ሁሌም በሚታይ ነገር ስለሚያምኑ። ምንድነው ወደፊት ዕጣ ፈንታ ማን ነው ጠላቴ ሚነግራቸው ይፈልጋሉ።
ጠንቋዮችን፣ ደጋሚዎችን፣ መተተኞችን ዙሪያቸው ያስቀምጣሉ። ዓለም ላይ ያሉ ባለስልጣኖች አብዛኞቻቸው የዚህ በሽታ ተጠቂ ናቸው። ይህም ንጉስ ወካነ ለው ሳሒር ድግምተኛ ነበረው። ፈለማ ከቢረ ይሄ ድግምተኛ እድሜ ሄደ ጊዜ እርጅና ሲመጣበት ቃለ ሊልመሊክ ለንጉሱ አለው ኢኒ ቀድ ከቢርቱ እኔ በእርግጥም እድሜ ሄዷል አርጅቻለሁ። ፈበዓስ ኢለየ ጉላመን ወደ እኔ አንድን ታዳጊ ወጣት ልጅ ላክና ወዓልመሁ ሲሕራ ድግምትን ላስተምረዋል። አየህ አንተ ማንን ነው ለማፍራት የምትቀጥለው? ማንን ነው ተተኪ ለማድረግ የምትቀጥለው? አንተስ ወደ አላህ የሚጣራ ለአላህ የሚቆረቆር ወይስ ፈሳድን? የቱ ነው? እኛስ ደጋሚን ይተካል። አየህ አንተስ ወደ አላህ የሚጣራን ተክተሃል? ምን አበርክተሃል? ጥያቄው ለራሳችን ነው። ይሄ ድግምተኛ ላክልኝ ላስተምረው አለ። ንጉሱ ደግሞ የትኛውም ቤት ያለን አንድ ወጣት አምጦ ማዘዝ መብት አለውና እንደ ጌታ ነው የሚያዩት፣ እንደ አምላክ ነው የሚያዩት። አምባገነን ነው፣ በጣም ይፈራል። ፈበዓሰ ኢለይሂ ጉላመን አንድን ታዳጊ ልጅ ላከ ዩዓልምሁ እንዲያስተምረው። ወካነ ፊ ጠሪቅህ ይሄ ታዳጊ ልጅ መንገድ በሄደ ቁጥር በመንገዱ ላይ ኢዛ ሰለከ ራሂቡን አንድ ራሂብን ያገኛል። ራሂብ የሚባለው ተውራት እንጅልን የሚያነብ የአላህን ህግጋት የሚፈጽም የአላህ ባሪያ የሆነ ሰው ነው። ፈቃደ ኢለይህ ወደ እሱ ሂድና ይቀመጣል። ተቀመጠ። ወሰሚዐ ከላምሁ ንግግሩንም ሰማው። ፈዕጀበሁ በጣም ተገረመ። ለምን? የድግምተኛውን ሲሰማ ይኸው ተንኮል ነው፣ ሸር ነው፣ ድግምተኞች ጋር ነው። እዚህ ጋር ደግሞ የአላህን ነው የሚሰማው። ስለ አላህ ህግጋት ነው። አላህ ያዘዘው ሁሉ የሚያዘው አላህ በመልካም ነው፣ ከመጥፎ ይከለክላልና በጣም ይገረም ጀመረ። ወካነ ኢዛ አተ ሳሒረ ሁሌም ወደ ድግምተኛው በሄደ ቁጥር መረ ቢራሂቢ ወደ ራሂብ በሆነው አላህን ወደሚገዛው ተውራት እንጅልን ወደሚያነበው ጋር ይሄድና ወቀዐደ ኢለይሂ እሱ ጋር ይቀመጣል። የእሱን ንግግር ይሰማል። ፈኢዛ አተ ሳሒረ ድግምተኛው ጋር ደግሞ ሲመጣ ስለሚረፍድበት መጀመሪያ እዚህኛው ጋር ስለመሄድ ضربه ይመተዋል። ይሄ ድግምተኛ ከቤት የምትወጣው በዚህ ሰዓት፣ እኔ ጋር የምትደርሰው በዚህ ሰዓት፣ የታባይ ይክ ነው እያለ ያሰቃየዋል። ፈሸካ ذلك الى الراهب ይህንን ስሞታ ለራሂቡ አቀረበ። ይህ ታዳጊ ልጅ ፈቃል ራሂቡ ብቸኛ አላህ የሚገዛ ሰው እሱ ስለነበረ መቆየት ስላለበት ምን አለው? ኢዛ ኸሺተ ሳሒረ ድግምተኛውን ከፈራኸው ፈቁል በለው ሀበሰኒ አህሊ ቤተሰቦች ያዘጎይቶኝ ነው አቆይቶኝ ነው በለው፣ እኔ ጋር እንደቆየ እንዳትናገር። ወኢዛ ኸሺተ አህለከ ቤተሰቦችህ ደግሞ ከፈራሃቸው ፈቁል ሀበሰኒ ሳሒሩ ድግምተኛው አቆይቶኝ ነው በላቸዋል። ፈበይነማ ሁወ አላ ዛሊክ በዚህ ሁኔታ ባለበት ሰዓት ኢዝ አታ አላ ዳበትን ዐዚመትን አንድ ግዙፍ እንስሳ መጥታ ቀድ ሐበሰት ናስ ሰዎችን ከልክላ መንገድ እንዳያልፉ መሃል መንገድ ላይ ቆማ ሰዎች እንዳያልፉ አደረገች። ፈቃል ይህ ልጅ አለ አልየውመ ዛሬ አዕለሙ ሳሒሩ አፍደል አም ራሂቡ አፍደል አላህን የሚገዛው ሰው ነው በላጩ ራሂቡ ነው ወይስ ሳሒሩ ድግምተኛው ነው በላጩ? ዛሬ የሚታወቅበት ቀን ነው አለና ፈአኸዘ ሐጀረን ድንጋይን ያዘ፣ አነሳ ድንጋይ። ፈቃል ብሎም አለ አላሁመ አላህ ወይ ኢንካነ አምሩ ራሂቢ አሐቡ ኢለይከ የዚህ ራሂቡ አንተን የሚገዛው ሰው አንተ ዘንድ በጣም ተወዳጅ ከሆነ ሚን አምሪ ሳሒሪ ከዚህ ከድግምተኛው ሰውዬ ጉዳይ አንተ ዘንድ ይሄ ሰው ተወዳጅ ከሆነ ፈቅቱል ሃዚህ ዳባ እችን እንስሳት ግደላት ሐታ የምዲ ናሱ ሰዎች እስኪያልፏ። ፈረማሃ ወረወራት። ሰበብ አለ፣ ሰበብ አድርስ፣ ሰበብ አያችሁ፣ ወረወራት። ፈቀተላሃ ገደላት። ወመደ ናሱ ሰዎች ማለፍ ጀመሩ። የዚህ ልጅ ተአምር ቀጠለ ማለት ነው። ዱዓ ሲያደርግ ዱዓው ሙስተጃብ ይሆን አላህ ዘንድ ተወዳጅ እንደሆነ አላህ ምልክት ሰጠው። ማን? ያ ራሂብ አላህን የሚገዛው ሰው። አዎ መቼም ጨለማና ብርሃን እኩል አይሆንም። አላህን የሚገዛና ጠንቋይን የሚገዛ፣ አላህን የሚገዛና ጣዖትን የሚገዛ፣ አላህን የሚገዛና ሸይጣንን የሚገዛ እንዴት ይስተካከላል? በምን መልኩ? መቼም አይገናኝም። ከዛ ይህንን ትልቅ ደረጃ ሲያገኝ
ወደ ራሂቡ መጣና ፈአተ ራሂበ ፈአኽበረሁ የተከሰተውን ጉዳይ ያጋጠመውን ነገረው። ፈቃለ ለሁ ራሂቡ አለው አይ ቡነየ አንተ ልጄ ወይ አንተ አልየውመ አንተ ዛሬ አፍضለ ሚኒ ከኔ የበለጥክነ ቀድ በለገ ሚን አምሪከ ማ አራ እኔ እንደምመለከተው ጉዳይ ላይ ደርሷል። ከትላልቅ ሰዎች ደረጃ ደርሰሃል። ስለዚህ ወኢነከ ሰቱብተላ አንተ ለወደፊት ልትሞከር ትችላለህ። ዲንህ ላይ ጠንካራ ስትሆን፣ መስጊድ ቅድሚያ ስትገባ፣ ዚክር ስታበዛ፣ ቁርአን መቅራት ስትጀምር፣ በደንብ አላህን ስትቀርብ እወቅ ፈተና ሊመጣ ይችላል። ፈተና ነቢያቶች ላይ በዝቷል። ከዛም እንደ ደረጃ ነው፣ እንደ ኢማን መጠን ትፈተናለህ። ይህ ልጅም ደረጃው ከፍ ሲል ምን አለው? አንተ ለወደፊቱ ትፈተናለህ። ፈኢን ብቱሊተ የተሞከርክ ጊዜ ፈተና ሲመጣብህ ፈላ ተዱለ አለየ ወደ እኔ እንዳታመላክታል፣ እሱን ያስተማረኝ ብለህ እኔ ጋር እንዳታመላክታል። ይህ ትንሹ ልጅ አላህ ትልቅ ደረጃ ሰጠው። ወካነ ልጉላም ይህ ልጅ ዩብሪኡ ልአክመሃ ወልአብረሰ አይነ ስውራን እንደዚሁም ለምጣምን ያድናል በአላህ ፍቃድ። ወዩዳዊ ናሰ ሚን ሳኢሪ አድዋኢ ከተለያዩ በሽታዎችን ሰዎችን ያድናል። ፈሰሚዓ እንደዚህ የሚያደርግ ልጅ መጥቷል። አይነ ስውርን የሚያበራ ለምጣምን የሚያድን ትልቅ በሽታዎችን ማንም ማድን ማይችላቸውም ይህ ልጅ ማዳን ጀመረ የሚባል ወሬ ፈሰሚዓ ሰማ። ማን ነው እሱ? ጀሊሱ ሊልመሊኪ የንጉሱ አማካሪ ሰማ። ቀድ አሚየ በእርግጥም አይነ ስውር ሆኖ ነበር የንጉሱ አማካሪ። እንደዛማ ከሆነ ዛሬ እዚህ ልጅ ሄጄ መዳን አለብኝ ብሎ ፈአታሁ ቢሃዳያ ከሲረቲን ብዙ ሀዲያዎችን ስጦታዎችን ይዞ መጣ። ፈቃል ማ ሃሁና ለከ አጅመው ኢን አንተ ሸፈይተኒ ይሄ እነዚህ ነገር የምታያቸው ያንተ ናቸው አንተ እኔን ካዳንከኛ። ሱብሓነላህ። የአላህ ባሪያዎች አላህ የሆነ ስጦታ ሲሰጣቸው በዱዓ ሲያደርጉ የሆነ ሰው ሲያሽርላቸው አዎ የኔ ነው ብሎ ሰው ዝቅ እንዲልላቸው እግራቸውን ማን ነው ሱጁድ እንዲያደርግላቸው ወይም ደግሞ እነሱ እንዲያጎበዱላቸው እንዲገዟቸው አንተ ከሌለ ምንም ነገር የለም እንዲባሉ አይፈልጉም። የአላህ ባሪያዎች ሁሉንም ያስጠጉት ወደ ማን ነው? ወደ አላህ ነው። ይህን ልጅ ተመልከቱ። ይህን ካዳንከኝ ላንተ ነው ሲለው ፈቃለ ኢኒ ላአሽፊ አሐደን እኔ አንድም አካልን አላድንም። ኢነማ የሽፊ አላሁ ተዓላ የሚያድነው እኮ አላህ ነው። ፈኢን አመንተ ቢላሂ ተዓላ ከፍ ባለው ጌታ በአላህ አንተ ካመንክ ዳዑቱላህ አላህን እለምንልሃለሁ ፈሸፋከ አላህ ያድንሃል አለ። ዳዕዋውን ጀመረ። ዓላማው ይሄ ነዋ። አላህ እውቀቱን ሲሰጥህ ነገሮችን ሲያመቻችልህ መሸሽ ሳይሆን ሰዎችን ወደ ማን መጣራት ነው? ወደ አላህ ነው። ኑ ወደ አላህ ብለን መጣራት። ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወአሚለ ሳሊሐን ወቃለ ኢነኒ ሚነል ሙስሊሚን። ምንኛ ንግግሩ ያማረ አለ አላህ። ወደ አላህ ከተጣራ መልካም ስራ ከሰራ እኔ ከሙስሊሞች ነኝ ብሎ ከተናገረ ሰው የበለጠ ምንኛ ንግግሩ ያማረ ማን አለ ይላል። ሚመን ደዓ ኢለላህ ወደ አላህ ከተጣራ። ለምን ወደ ሸይጣን የሚጣራ ብዙ አለ። ወደ አላህ ነው የምትጠራው። ያንተ እውቅና ያንተ ደረጃ አይደለም። ዳዒ ዓሊም ራሱን ጎርቶ ሰዎችን ማዳን ነው። ዛሬ የሰጠው ትምህርት በአያት ላታየው ትችላለህ። ሞቷህ ግን ደረጃው ሊመጣ ይችላል። ብቻ ለማን ይሁን? ለአላህ ይሁን። ይህ ልጅ ተጣራ፣ ወደ አላህ ማጣራት ጀመረ። ይህ አይነት የታመመው የንጉሱ አቀማማጭ አማካሪ በአላህ ካመንክ ዱዓ አደርግልሃለሁ ሲለው ፈአመነ ቢላሂ ተዓላ በአላህ አመነ። ፈሸፋሁ ላሁ ተዓላ ማን ያዳነው? አላህ አዳነው አሉ። ፈአተል መሊከ ንጉሱ ጋር መጣ። ፈጀሊሰ ኢለይህ ከማ ካነ ይጅሊሱ ሌላ ጊዜ እንደሚቀመጠው ተቀመጠ። አይኑ በርቷላ አይደነባበርም። ሂዶ ሲቀመጥ ንጉሱ ፈቃለ ለሁ ልመሊክ ንጉሱ አለው መን ረደ ዐለይከ በሰረከ አይንህን ማን የመለሰልህ አለው። ቃለ ረቢ ጌታዬ አለው። ቃለ ወለከ ረቢ ገይሪ ከኔ ውጭ ሌላ ጌታ አለህ እንዲ አለው። ወፊ ሪዋያ በሌላ ዘገባ ቃለ ረቢ ጌታዬ ሲለው እኔ ነኝ አለው። ላ የኔም ያንተ ጌታ ማን? አላህ አለው። ወለከ ረቢ ገይሪ
ወለከ ረቡን ገይሪ ከኔ ውጭ ሌላ ጌታ አለ አለ። ቃለ ረቢ ወረቡከ አላህ የኔም ያንተም ጌታ የሆነው አላህ ነው። ታዲያ ማንም ያድናል? እናድናሃለን አካውንት ላይ እንደዚህ ገብቷል እያለ አንዳንዱ በሚዲያ ላይ ሲያጭበረብር ይችላል። ታያለ ሊያድን የሚችለው ማን ነው? ወላሂ አላህ ነው። አላህ አትድንም ካለ ወላሂ አትድንም። የዓለም ዶክተሮች ቢሰባሰቡ፣ ፕሮፌሰሮች ቢሰባሰቡ፣ ስፔሻል በጣም ስፔሻል የሚባሉ አለ ስፔሻሊስት የሚባሉ ዶክተሮች ቢመጡ ምን ቢሉ አላህ አትድንም ካለ አትድንም። ከፈለገ ትንኝ አፍንጫ ላይ ከትና ጭንቅላት እንዲፈነዳ አላህ ያደርጋል። ቻይ የሆነ ጌታ ነው። ትድናለህ ካለስ እንጉዳው እናጥፋው ቢሉ አንተን ሊጎዳ የሚችል ማንም የለም። ስለዚህ የኔም ያንተም ጌታ ማን ነው አለው? አላህ ነው አለው። የዚህ ጊዜ ፈአኸዘሁ ያዘው ፈለም የዘል ዩዐዚቡሁ እሱን መቅጣት ማሰቃየት አልተወገደም። ሐታ ደለ ዐለል ጉላሚ ህፃኑ ልጅ እስኪያመላክተው ስቃዩ ሲበዛ ይሄን ያስተማረኝ ዳዕዋ ያረገልኝ ይሄ ልጅ ነው ብሎ የንጉሱ አማካሪ የነበረው በአላህ ላይ እምነት የነበረው በአላህ ላይ ያመነው ስቃዩ ሲበዛ ህፃኑ ልጅን አመላከተ። ፈጂአ ቢልጉላም ህፃኑ ልጅ ተመጣ እንዲመጣ ተደረገ። ፈቃለ ለሁል መሊክ ንጉሱ አለ አይ ቡነየ አንተ ልጄ ወይ ቀድ በለገ ሚን ሲሕሪከ የአላህን ታምር ወደ ድግምት ቀየሩ። አያችሁ ያንተ ድግምት በእርግጥም ደርሳለች። መጥፎ ሰው መጥፎ ነገር ነው የሚታየው፣ ኸይር ነገር አይታየውም። መጥፎ ሰው ሁሉም እንደራሱ መጥፎ ይመስለዋል። ኸይረኛ አለ ብሎ አይገምትም። መጥፎ ነው የሚያውቀው፣ ኸይርን አያውቅም። ይህም ድግምት ነውና የሚያውቀው ያንተ ድግምት በእርግጥም ደርሳለች። ወቱብሪኡል አክመሃ ወልአብረስ አይነ ስውራንን ለምጣምን ታድናለህ። ወተፍዐል ይሄ ሌላ በሽታም ታድናለህ ሲለው ፈቃል ይሄ ልጅ ነዋ በአላህ ላይ አመነ፣ የአላህ ብርሃን ውስጥ የገባ ንጉስ ነው ብሎ አልፈራም። ኢኒ ላ አሽፊ አሐደን እኔ አንድንም አካል አላድንም። ኢነማ የሽፊ አላሁ ተዓላ የሚያድነው አላህ ነው አለ። ፈአኸዘሁ ያዘው ፈለም የዘል ዩዐዚቡሁ ማሰቃየትን አልተወገደም። በጣም የስቃይ አይነት አሳየበት። ሐታ ደለ ዐለ ራሂቢ ራሂቡ ጋር እስኪያመላክተው ምን ብሎት ነበር? ለወደፊቱ ትሞከራለህ እኔ ጋር እንዳታመላክት ብሎት ነበራ። አልቻለም። ስቃዩ በዛ። አመላከተ። የአላህ ውሳኔ ነው። ፈጂአ ቢራሂቢ ይህ ራሂብ የሆነ ሰው መጣ። ፈቂለ ለሁ እርጂዕ አን ዲኒክ ከሃይማኖት ተመለስ፣ ይህን ትተህ ወደኛ ግባ ተባለ። ፈአባ እምቢ አለ። እንዴት ይመለሳል? አላህ ብርሃን ሰጥቶ ኢስላምን ለግሶ ከዛ በኋላ ወደ ኩፍር መገልበጥ ወደ ክህደት መሄድ ማለት እኮ ጨለማ ውስጥ መግባት ነው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ሶስት ነገር ውስጥ ያሉለት ሰው የኢማንን ጥፍጥና ያገኛሉ። አላህና መልእክተኛው ከማንም ከምንም ነገር የበለጠ ተወዳጅ ይሆኑለት። ወንድሙን ሲወደው ለአላህ እንጂ ለማንም ብሎ ያልወደደ ወደ ኩፍር መመለስን ሊጠላ ነው። አላህ ሂዳያ እስላምን ከሰጠው በኋላ ልክ እሳት ውስጥ መወርወርን እንደሚጠላው ኩፍርን ሊጠላ ነው። ይሄ ካለ የኢማን ጥፍጥና አለ። አዎ አላህ የሰጠህ እንዲን ጠብቀው ጽናት እንዲለግስ ያ ረብ በል። ወላሂ ኢስላም ብርሃን ነው፣ ህይወት ነው። ስትጨነቅ ወደ ማን መዞር እንዳለብህ፣ ደስታ ሲመጣ ምን ማድረግ እንዳለብህ ያመላከተ ማንዋል ነው፣ የህይወት መስመር ነው። ኢስላም ማለት ይሄ ነው። የቀረው ነገር የለም። ሁሉን ነገር አብራቶ የሰጠህ እንዲን ጠብቀው ወንድሜ፣ ጠብቂው። በተቃራኒ ጾታ እንዳትቀይረው እህቴ፣ በገንዘብ እንዳትቀይረው፣ በስልጣን እንዳትቀይረው ወንድሜ። አላህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞቹ ናችሁ እንጂ እንዳትሞቱ ብሎ አላህ አደራ ያለን ዲን ነው። ኢስላምን ለቀን ከሄድን የዘላለም ስቃይ ነው። ወላሂ ኢስላምን ይዘህ ተውሂድን ይዘህ በአላህ ሳታጋራ ወንጀል ላይ እንኳን ብትወድ አላህ ከፈለገ ይምርሃል፣ ከፈለገ ይቀጣል። ቀጥቶህ ግን መጨረሻ ጀነት የምትገባው ስጦታው የዱንያ 10 እጥፍ ነው። ጀነት ውስጥ የምትገባው የመጨረሻ ጀነት የሚገባው ሰው ሱብሃንአላህ። ስለዚህ ይሄ ራሂቡ በጭራሽ አልመለስም እርጂዕ አን ዲኒክ ሲባል ፈአባ እምቢ አለ። ፈዳአ ቢልሚንሻሪ አምባገነኖች ሁሉ የሚያምኑት እንዲህ ናቸው። በቅጣት ነው፣ ሰውን በማሰቃየት ነው፣ በንግግር በማስረጃ የለም እነሱ ጋር። ፈዳአ ቢልሚንሻር መጋዝ አስመጣ። ፈውዲዐ አልሚንሻሩ ፊ መፍረቅ ራእሲሂ የራሱ መሃል ላይ መለዮ ላይ እንዲቀመጥ አደረገ።
ከዛም አንድ ሰው ይዟል፣ ከዚህም ሌላ ሰው ይዟል። ሊቆርጡት ማለት ነው። ቆረጡት። ፈሸቀሁ ሐታ ወቃ ሽቃሁ አንዱ አካል እስኪወርቅ ድረስ ቆርጠው ጣሉት። ይህን ሲያደርግ የንጉሱ አማካሪ የነበረው አይኑ የበራው ይመለከታል። ህፃኑ ልጅ ይመለከታል። ثم جاء بالجليس ملك የንጉሱ አቀማማሽ ተጠራ። فقيل له ارجع عن دينك ተመለስ ከሃይማኖቱ ተባለ። የአላህ ብርሃን ይገባለት የእውነት ለአላህ ብሎ ያመነ ለጥቅም ብሎ ያልመጣ ወላሂ መስዋዕት ይከፍላል። ብርሃን ነው የሚታየው። ስቃይ ሲመዛበት አላህ የኢማንን ብርሃን የሰጠው ሰው በጭራሽ በዲኑ አይደራደርም፣ በኢስላም አይደራደርም። ኢስላምን አይሸጥም፣ ወንድሞችን አይሸጥም። ለምን? የአላህ ብርሃን ውስጥ ገብቷል። ንፍቅና ሲመጣ ነው ከላይ ኢማን ያለው ይመስላል፣ ከውስጥ ኩፍርን ተሸክሞ ሙስሊም ወንድሞች ላይ አዛም ያደርገው ንፍቅና ሲመጣ ነው። አላህ ይጠብቀን። ይህ የንጉሱ አቀማማጭ መጣ። የንጉሱ እንግዲህ ረጅም ዓመት ያገለገለው ሰው ነው። የኢማን ብርሃን ገባና አንተም ተመለስ ተባለ። እምቢ አለ። እሱንም መጋዝ አምጡ አለና ወታደሮቹ ለሁለት ሰነጠቁት። ማን ይመለከታል? ህፃኑ ልጅ ይመለከታል። የህፃኑ ልጅ ተራ ሲደርስ እርጂ አንዲኒክ ተባለ። ተመለስ። አልመለስም አለ። አትመለስም? ህፃኑን ግን ይፈልገዋል። ለምን? ብዙ ተአምር አይቶበታል። አያችሁ ምን አለ? በሉ ይሄን ህፃን ልጅ ሊያስፈራራው ነው፣ ወደ ተራራ ይዛችሁት ሂዱ አላቸው። ልክ የተራራ ጫፍ ላይ ስትደርሱ ኢዝሃቡ ቢሂ ኢላ ጀበሊን ከዛ ወከዛ እንዲህ የሚባል ተራራ አለ። ፈስዐዱ ወደ ላይ ጫፍ ላይ አድርሱት። ቢል ጀበል የተራራው ጫፍ ላይ ፈኢዛ በለግቱም እዛ የደረሳችሁ ጊዜ ዚርወተሁ የተራራው ጫፍ ላይ ስትደርሱ ፈርጂ አን ዲኒክ ከሃይማኖቱ ተመለስ ብላችሁ አሁንም ጠይቁት አላቸው፣ እድል ስጡት አላቸው። እምቢ ካለ ግን ወኢላ ፈጥረሁሁ ሂዱን ጣሉት አላቸው። ከላይ አንተ ጫፍ ላይ ደርሳ ከታች ስታው ያስደነግጣል። ቀለበት መንገድ እንዴት ነው ስትሻገር እንስታው ራሱ እኮ እንትን ይላል። ላይ አድርሰውታል። ይህ ልጅ በአማኑ ጊዜ ከአላህ ጋር የተዋወቀ ነው። አላሁማ አላህ ወይ አላሁመ ክፊኒህም ቢማ ሽእተ በፈለግከው ነገር ብቃኝ ከነዚህ ሰዎች ተንኮላል። አላህ ስብሓነሁ ወተዓላ ፈረጀፈ ቢሂሙል ጀበሉ ተራራውን በእነሱ ላይ አንኮታኮተባቸውና ፈሰቀጡ እነሱ ሰጠሙ፣ እዛው ጠፉ። ወጃ የምሺ ኢለል መሊኪ አላህ ይህን ልጅ አድኖት ወደ ንጉሱ መምጣት ጀመረ። ፈቃለ ለሁል መሊክ ንጉሱ አለው ማ ፈዐለ አስሓቡክ ጓደኞች ላይ ምን ተፈጸመ? ምን ደረሰ አለው ወታደሮቹ ላይ ማለት ነው። ፈቃለ ከፋኒህም አላሁ ተዓላ አላህ በቃኛ፣ ባሪያዎችን የሚጠብቀው ጌታ አላህ በቃኛ ነው። ፈደፈዐሁ ኢላ ነፈሪ ሚን አስሓቢ ሌሎቹን ወታደሮች ጠራና ወደ እነሱ አዞረው። ኢዝሃቡ ቢሂ ውሰዱት፣ ፈሕሚሉሁ ፊ ቁርቁሪን ቁርቁር የምትባል የመርከብ ስም ናትና እሱ ላይ አድርጉት አለ። ወተወሰጡ ቢሂ ባህር የባህሩ መሃል ላይ ስትደርሱ የዚህ ጊዜ ምን በሉት? ፈኢን ተመለስ በሉት። ፈኢን ረጀዐ አን ዲኒ ወደ ዲኑ ከተመለሰ ትቶ ከመጣ ይዛችሁት ነው። ወኢላ ፈቅዚፉሁ አለዛ ግን ምን በሉት? አጥፉት፣ እዛ ውስጥ አስጥሙት አላቸው። ፈዘሃቡ ቢሂ ይዘውት መሄድ ጀመሩ። ይህ ልጅ እንደለመደው አሁንም ከማን ጋር መነጋገር ጀመረ? ከአላህ ጋር። አላሁመ ክፊንህም ቢማ ሽእተ አላህ ወይ ከነዚህ ሰዎች ተንኮል በፈለግከው ነገር ብቃኝ አለ። ፈንከፈዐት ቢሂም ሰፊነቱ ፈገሪቁ ሰፊናው እነሱ ላይ ተገለበጠችባቸውና ሰጠሙ። አላህ እሱን አዳነው። ወጃ የምሺ ኢለል መሊክ ወደ ንጉስ መምጣት ጀመረ። ዑሰይሚን ረሕመቱላሂ ዐለይህ ሪያዱ ሳሊሒን ሸርህ ሲያደርጉ በጭንቀት ሰዓት የሚደረግ ዱዓ አላህ ይቀበላል። እንኳን ከአማኝ አይደለም ከካፊር ጭምር። ግልጽ ነው። ካፊር ጭምር ወደ ኩፍሩ እንደሚመለስ አላህ እያወቀ ይቀበለዋል። ፈኢዛ ረኪቡ ፊል ፉልኪ ዳዑ ላህ ሙኽሊሲነ ለሁ ዲን ፈለማ ነጃሁም ኢለል በር ኢዛ ሁም ዩሽሪኩን አለ ሱረቱል አንከቡት ላይ። መርከቡ ላይ ሆኖ ማዕበሉ መጥቶ ወደዚህ ሲያናውጣቸው ወደ ግራ ወደ ቀኝ ሲያደርግባቸው ሊሰምጡ ሲቀርቡ ዳዑ ላህ ሙኽሊሲነ ለሁ ዲን አላህን ጥርት አድርገው ሁበሌን ለመናት የለ ውርውር ያደርጉና እንደው ጌታዬ አንተ ካላደረስክ ነው። ሲጨንቆ ወደ አላህ ነው። አንድዬ ይላል እኮ የሰው ልጅ አንድዬ ማለት አላህ ነው። ድረስልኝ ይላል። አላህ ይደርስለታል፣ ነጃ ይለዋል።
ኢዛ ሁም ይሽሪኩን አለ ግን ወዲያው ግን ያጋራሉ። ሁበል ባይኖር መናት ባይኖር ይላል እነከሌ ባይኖሩ ጠፍተን ነበር ይላል። ያዳነው ማን ነው? አላህ። የሚመሰገነው ማን ነው? ሌላ። ይህን እያወቀ አላህ በተጨነቀ ሰዓት አንድ ሰው ሲለምነው እንኳን ለሱ የሚያጎበድዱ ጎንበስ ቀና የሚሉትን ባሪያዎችን ይቅርና ለሌሎችም አላህ ይቀበላል። ስለዚህ ጭንቅ ሲልህ እጅህን አንሳ። ኢስተስተጊሱነ ረበኩም ፈስተጃበ ለኩም። ጭንቅ ብላችሁ አላህን እርዳታ የጠየቃችሁ ጊዜ አላህ የተቀበላችሁን አስታውሱ ይላል። እስቲጋሳና እስቲዓና መረዳት ነው። እስቲጋሳ መረዳት ነው። እስቲጋሳ ግን ይላሉ ዑለማዎቹ በጭንቅ ሰዓት ጥብብ ሲልህ ነገሮች ክራውድ ሲሆንብህ ያ አላህ ስትል ፈጥኖ ደራሹ ማን ነው? አላህ ነው። ጭንቅ ሲልህ ጭንቀት የሚያስወግደው አላህ ነውና በጭንቀት ሰዓት አላህን ተማጸነው። ይህ ልጅ ዳንኩኝ ብሎ ሊጠፋ አልፈለገም። ለምን? ዓላማ አለው። ወደ ንጉሱ መጣ። ንጉሱ ሁለት ተአምር ተመለከተው ነው። ወደ ተራራ ውሰዱት፣ ዳነ፣ ሰራዊቶቹ ወደሙ። ወደ ባህሩ ውሰዱት፣ ዳነ፣ ይህ ልጅ ሰራዊቶቹ ሰጠሙ። ፈቃለ ልመሊክ ንጉሱ አለ ፈቃለ ለሁ ልመሊክ ማ ፈዐለ አስሓቡከ አሁንስ በጓደኞች ላይ ምን ተፈጸመ አለው። ፈቃለ ከፋኒህም ላሁ ተዓላ አላህ ዳነኛ፣ አላህ በቃኛ። ፈቃለ ሊልመሊክ ለንጉሱ አለው ይሄ ልጅ ቀጥሎ ኢነከ ለስተ ቢቃቲሊ አንተ መቼም እኔን መግደል አትችልም ሐታ ተፍዐለ ማ አእሙሩከ ቢሂ እኔ በዛ በማዘህ ነገር ላይ እስካልፈጸምኩ አሉ። መግደል ብትና ስለፈለገ ቃለ ማ ሁወ ምንድን ነው አለ። አርቆ ማያስብ ሰው ቢታየውን ነው ቅርቡን ነው የሚፈልገው። አርቆ አያስበው መግደል ነው የፈለገው። ምንድን ነው አለው። ፈቃለ ተጅመዑ ናሰ ፊ ሰዒድን ዋሒድ አንድ ትልቅ አደባባይ ሜዳ ላይ ሰዎችን ትሰበስባለህ። ንጉስ ነው ከተጣራ ሁሉም ከቤቷ እርጉዝ የሆነችዋ የወለደችዋ አይቀርም፣ አራስ የሆነችዋ ሁሉም ትመጣለች። የታመመው ይመጣል፣ ሁሉም ይሰባሰባል። ከዛስ ወተስሉ ቡኒ አላ ጅዝዕን በተምር ግንድ ላይ እኔን ትሰቅለኛለህ። ثم خذ سحما من كنانتي ከኮረጆ ውስጥ ቀስ አውጣ ከዛ አለ። ثم دع السحم في كبير القوس ثم قول بسم الله رب غلام ከኮረጆ ውስጥ ቀስ ታመጣና ታስተካክላለህ። ከዛችን ቃል ትጠቀማለህ አለው። ይሄ ልጅ ይህን ቃል እንዲያወጣ ነው የፈለገው። ቢስሚላህ በአላህ ስም፣ ወረቢ ጉላም በዚህ ልጅ ጌታ ይሆንብኛል። የዚህ ልጅ ጌታ ማን ነው? አላህ። ለሰው ማስተማር የፈለገው ነገር ነበር። ይሄ ልጅ ሰበሰበ፣ የተምር ዛፍ ላይ ሰቀለው፣ ቀስታ ወጣና ህዝቡ አጠቃላይ ተሰብስበዋል። ቢስሚላህ በአላህ ስም፣ ወረቢ ጉላም በዚህ ልጅ ጌታ ይሆንብኛል። ረቢ ጉላም አለ በአላህ በዚህ ልጅ ጌታ ይሆንብኛል። ثم رماه فوقع في صدغه فوضع يده في صدغه فمات ቀስቱን ለቀቀበት። ይሄ ልጅ ሞተ። ለሰዎች ብርሃን ሲል ራሱን መስዋዕት የከፈለ የአላህ ባሪያዎች እንዲህ ነው መሆን ያለባቸው። ለሰዎች ብርሃን፣ ለሰዎች መዳን ራሳቸውን መስዋዕት የሚከፍሉ እንኳን ይቅርና ሰዎችን ወደ ጥመት መጥራት ይቅርና የአላህ ትክክለኛ ባሪያዎች ራሳቸውን መስዋዕት አድርገው ምን የሚያደርጉ ናቸው? ለሰዎች ብርሃን የሚሆኑ ናቸው። መሆን ያለብህ ነው ለሰዎች ብርሃን፣ ሰዎች ከአላህ ጋር እንዲታወቁ የአላህን ብቸኛ ተመላኪነት እንዲያረጋግጡ አንተ መስዋዕት ከፍለህ። ይህ ነው ኢስላም አስተምሮ። ይህ ልጅ ራሱን ምን አደረገ? ለአደጋ ጣለ። ለምን ሲል ለሰዎች ብርሃን። ቢስሚላህ ወረቢ ጉላም ብሎ ቀስቱን ሲወረውርበት ልጁ ሞተ። ፈቃለ ናስ ሰዎች ባጠቃላሉ አመና ቢረቢ ጉላም በዚህ ልጅ ጌታ አምነናል አሉ። ሱብሃንአላህ። የዚህ ልጅ ጌታ ማን ነው? አላህ። ኸልቁ በሞላ በአላህ አመነ። ፈኡትየ አልመሊኩ ፈቂለ ለሁ አረአይተ ማ ኩንተ ተሕዘሩ ለንጉሱ አሉት ምትፈራው ነገር በእርግጥም መጣ አየኸው አሉት። ወላሂ ነዘለ ቢከ ሐዘሩከ በአላህ ይሁንብኝ የምትፈራው ተከሰተ። ቀድ አመነ ናሱ ሰዎች በእርግጥም አመኑ። የዚህ ጊዜ ነው ሱረቱል ቡሩጅ የሚለውን ታሪኩን ከዚህ ፈአመረ ቢልኡኽዱዲ ጉድጓድ እንዲቆፈር አዘዘ። ቢአውፋሂስ ጉድጓድ እንዲቆፈር አዘዘ። ጉድጓዱ ላይ ደግሞ እሳት እንዲነድ አደረገ። ከዛ በኋላ እሳቱ ሲቀጣጠል ምን ሲል ጠቅላላ ሰዎች ያመኑትን በወታደሮች እያዘ ተመለሳል አትመለስም? አልመለስም። ይከታቸዋል እሳት ውስጥ። ሱብሃንአላህ።
ሁሉም መጣ ይገባል የሚመለስ የለም ይገባል የአላህን ብርሃን አየዋ ርዕሱ እዚህ ጋር መጣ እናቴ ወይ ታገሺ አንድች ግን እናት መጣች ገና የተወለዳ መናገር የማይችል ልጅን ተሸክማለች ወደፊት ወደኋላ ትላለች ለሷ ኢማንን ይዛለች በአላህ አምናለች ልትገባ ፈለገች ነገር ግን ይሄ ምንም ማቅጻ ልጅ ግን እንዴት እዚህ ውስጥ ልክተተው ደግሞ አሳሰባት በዚህ ሁኔታ ባለችበት ሰዓት ይህ ልጅ አላህ እንዲናገር አደረገው فقال لها الغلام ይህ ሶብይ ልጅ አላት يا أمّاه እናቴ ወይ اسبري ታገሺ فإنك على الحق አንቺ እኮ በሐቅ ላይ ነሽ በእውነት ላይ ነሽ ታገሺ አላት ገባች قتل أصحاب الأخدود የግድቡ የጉድጓዱ ባልተቤቶች ተረገሙ ለምን እሳት አቀጣጥለው ሙእሚኖች ላይ አማኞች ላይ የሚደርስባቸው መከራ ሲሳተፉ ሲተባበሩ የነበሩ وما نقموا منهم إلا أن يؤمنوا بالله العزيز الحميد ከነርሱ እኮ ምንም የጠሉባቸው ነገር የለም አሸናፊና እንደዚሁም ምስጉን በሆነው ጌታ በአላህ ስላመኑ ኤም ብቻ ጠሉባቸው እንጂ ምንም የጠሉባቸው ነገር የለም ምንድነው ታዲያ ለዲንህ መስዋዕት ልከፍል ይገባል ኢስላም ብርሃን ነው ምንም መከራ መጣ ቀደምቶቻችን ከዚህ በላይ ደርሶባቸዋል ነብዩም በሐዲስ ሲነግሩን ጉድጓድ ይቆፈርና በወገባቸው ልክ ይገባሉ በመጋዝ አናታቸው ይቆረጣል አሉ ብረት በሆነ ሙሽጥ ስጋቸውን ካጥንታቸው ጋር ይለያዩባቸው ነበር እያበጠሩ ግን የሁሉ መከራ ሲደርስባቸው አንዲሽ ፈግፈግ አላሉም ከዲናቸው እንደ ቢላል ነው የሆኑት አሐዱን አሐድ ጌታ አላህ ነው አንድ ነው አዎ አሐዱን አሐድ ጌታችን አላህ ነው አንድ ነው ብቸኛ ተመላኪ ምንም መከራ መጣ ምንም ሁሌ ማንን መያዝ አለብን አላህን አላህ አላ ለማን እሱን ለያዙ ሰዎች ቀጥ ያሉ ሰዎች የሚያገኙትን በዱንያ ላይ በአኺራ ላይ የሚያገኙትን ብስራት ተናገራ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إن الذين قالوا إن الزالوا ربنا الله جيتاتشن الله نعلو ثم استقاموا كذب قتالوا ودزي ودزالالو بدستهم بحزنهم بكرمتم ببقاهم بحبت كزيم بدنت كزيم بمان يوم ساعات الله نيازو كالله غيتواوكو سوج تتنزل عليهم الملائكة بالنسو للملائكة يوردالو ماشي عند موتهم موسمت أباتشو ملائكة يمتالو ألا تخافوا إن داتفروا يمتدوا بتهجر يدستاجر نو جنة نو ولا تحزنوا أتزنوا تتاجوا لمتدوا بيسبوا تاجوا نبرتوا تاجوا أتزنوا الله تاجوا وأبشروا بالجنة التي كنتم توعدون يا يتصفق ألا أنت سيجب الله تبربروا جنة تبصروا نحن أولياؤكم في الحياة الدنيا وفي الآخرة إنيا بدنيا حياة بذكر بيتو عالم ينانت وداجش نبر أو ملائكتوت يا الله باريوت يا وليوت با الله منو الله يفروا الله يزو كالله وجمان لا تجزو يا الله باريوت من دناتشو وداجش ناتشو نحن أولياؤكم في الحياة الدنيا إنيا بدنيا حياة ينانت وداجش نبر وفي الآخرة بآخرام بمتقرشو عالمم ينانت وداجش نن ولكم فيها ما تشتهي أنفسكم ولكم فيها ما تدعون لنانت نفسك يمتشاو يمتفلقوا نقر باتك علي أللاتشو نزلا من غفور الرحيم الجيج عزاي روح كونو كجيتاتشن كالله يونا مستنقدو كمان نو كرب العالمين لمان الله اللي عزو كالله وجمان نالتجزو لمان نم يالاقو بددو بچگرم بدستا الله يدرس لي بلو الله لمينو الله لم يمسجنو الله لم يقسو بيتين يوم ساعت الله نياس إسلام برهان نو الله دين
ለሚወደው ብቻ ነው የሚሰጠው። ዱንያ የመወደድ የመጠላት ምልክት አይደለም። ዲን ነው የመወደድና የመጠላት ምልክት። ስለዚህ ይህን ዲን አላህ ሰጥቶሃል። አላህ ካልሰጠህ ማንም ሊሰጥ አይችልም። ወላሂ ማንም ሊሰጥ አይችልም። ቢሰጥ ኖሮማ ነብዩ ሰለላሁ ዐለይሂ ወሰለም በጣም ለሚወዱት አጎታቸው ለዲናቸው መከታ የነበረላቸው ለአቡ ጣሊብ ይሰጡት ነበር። ነገር ግን ለነብዩም ስጦታ አልተሰጠም። ስልጣን የላቸውም በዚህ። ለምን? ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ። አንተ የወደድከውን ሰው ወደ ትክክለኛ መንገድ መምራት አትችልም፣ ነገር ግን አላህ የፈለገውን ይመራል ወንድሜ። ስለዚህ አላህን ብቻ ያዝ፣ አላህን ተገዛ እህቴ። አላህን ያዢ፣ አላህን ተገዢ። በአላህ ተመኪ፣ በአላህ ብቻ ተመኪ። አላህን ብቻ ለምኚ። አላህ ትልቅ ደረጃ ያሰብሽውን ነገር ያሳካልሻል፣ ጭንቀትሽን ያስወግድልሻል፣ ትዳርሽን የሚያስተካክልልሽ፣ ልጅ ከሌለሽ ልጅ የሚሰጥሽ አላህ ነው። ከአላህ ውጭ ማንም የለም። ዛሬ መተተኛ በበዛበት፣ ድግምተኛ በበዛበት፣ ጠንቋዮች በበዙበት፣ የሰው ሸይጣን በበዛበት ና ወደዛ ትድናለህ ይልሃል። ሱብሃንአላህ። ነጋዴው ቂብላ ጠፍቶታል። ቻይና ሊሄድ ጠንቋይ ያማክራል። ዱባይ ሊሄድ ምን ልጫን ምን ላምጣ? ምን እውቀት አለው? ምን እውቀት አለው? በአላህ ጠንቋይ ያማክራል። አላህን ያዝ። እቃ ምን ልሽጥ፣ የትኛው ይሻለኛል? እንኳን ኢስላም እኮ መፍትሄ አመጣ። ምን? ሰላቱል ኢስቲኻራ፣ የምርጫ ሰላት አለ አይደል? ይሁን ነገር እንኳን ቢል የት ሀገር ልጅ ይሻለኛል ለስራ? ለምን? ኢስቲኻራ የሚባል ሰላት አለ። አላህን የምታማክርበት፣ አላህ ወደ አንደኛው እንድታመዝን ያደርግሃል። ምንም የተወ ነገር ስለሌለ፣ ስለዚህ አላህን መያዝ አለብን። አላህ ላይ የጸኑ የአላህ ባሪያዎች ሁሌም መከራ ይፈራረቅባቸዋል። ፊሊስጤም ዛሬ ለኛ ተምሳሌት ናት። ያ ሁሉ መከራ፣ እናት አባታቸውን ያጡ ልጆች ህፃን ተሸክሞ ሲሄዱ በረሃብ እያለቁ የዓለም ህዝብ ዝም ባለበት እኛ ምንም ማድረግ እንኳን ቢያቅተን እስቲ እጃችንን እናንሳ፣ ዱዓ እናድርግ። ምናልባት የኔ ወንጀል ሊሆን ይችላል እንዲህ የሚመጣው ብለን እስቲግፋር እናብዛ፣ ወደ አላህ እንመለስ፣ አላህን እንማጸነው። ለወንድሞቻችን ነይተን ዱዓ እናድርግላቸው፣ አላህ በቃ እንዲላቸው፣ ሰላም እንዲያደርግላቸው፣ ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ እንዲላቸው፣ የበላይነታቸው እንዲረጋገጥ፣ የእኛም የበላይነት እንዲረጋገጥ ሁላችንም ወደ አላህ እንቅረብ፣ አላህን እንማጸን፣ ወደ አላህ እንመለስ። በአላህ ላይ ያለን መመካት ይጨምር። የዛሬው ፕሮግራማችን ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ስብሓነሁ ወተዓላ እዚሁ የተከበረው የእሱ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። እስቲቃማውን አላህ ይለግሰን። ጽናቱን አላህ ይለግሰን። በምንም ነገር ውዲ ማንል አላህን ብቻ የምንይዝ አላህ ያድርገን። በደስታውን በሐዘኑም ሁሌ አላህን ብቻ የምንይዝ አላህ ያድርገን። የእሱ ታማኝ ባሪያዎች አላህ ያድርገን። ተውሂድን ይዘን የምንጓዝ አላህ ያድርገን። ከሽርኩ አላህ ይጠብቀን። ከሽርክ አላህ ይጠብቀን። ከቢዳውም አላህ ይጠብቀን። የአላህ ምርጥ ባሪያዎች አላህ ያድርገን። አመስጋኝ ባሪያ አላህ ያድርገን። አመስጋኝ ባሪያ አላህ ያድርገን። ለወንድሞቻችን ለእህቶቻችን ተጨንቀን ዱዓ የምናደርግ አላህ ያድርገን። ፊሊስጤም ያሉት ወንድሞቻችን አላህ ይድረስላቸው። የበላይነቱን ለነሱ አላህ ያድርገው። በቃቸው አላህ ይበላቸው። በቃቸው አላህ ይበላቸው። ዓለም በአጠቃላይ ዝም ብሏል። የማየቷቸው ለነሱ ቅርብ የሆነው ሁሉን ነገር ተመልካች ጥበበኛ የሆነው ጌታችን አላህ አለና የነሱን ድል ቅርብ አድርጎ በሐያት እያለን የምንመለከተው አላህ ያድርገን። በይተል መቅዲስን ከአረመኔዎች እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። የእኛንም መጨረሻ አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ሞቱል ፉጃ በስተዋል ወንድሞች እህቶች፣ የአማራ አካሄድ አላህ ይውሰደን። መጨረሻችን ያሳምርልን። ኻቲማችን አላህ ያሳምርልን። እዚህ የተከበረው ቤት እንዲሁ እንደሰበሰበን በዱንያ ላይ ሐጅ ላይ ዑምራ ላይ አላህ ይሰብስበን። በአኺራ ላይ ደግሞ ውድና ተናፋቂ ወደሆነችዋ ጀነቱል ፊርደውስ አላህ ይሰብስበን። መጨረሻችን አላህ ያሳምርን። ወላጆቻችንን በሐያት ያሉትን ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያርዝምልን። የሞቱብን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከኛ መካከል የታመመውን አላህ ያሽረው። የታመሙብን ቤተሰቦቻችን አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው። ዛሬ ብዙ በሽታ ተከስቷል። አይድንም በቃ ገንዘብ ብዙ ነው ተብሎ ሰው ተስፋ በቆረጠበት ሰዓት ላይ ተስፋን የሚሰጠው የጨለመውን የሚያበረው አላህ ነውና ለታመሙ በአጠቃላይ ፈውስን አላህ ይለግሳቸው። አላህ ያሽራቸው። አላህ ያሽራቸው። የሁላችንን መጨረሻ ያሳምርልን። ያላገቡት ወጣት ወንድሞቻችን ሷሊ ትዳር አላህ ይለግሳቸው። ለወንድሞቻችን ሷሊ ባል አላህ ሷሊ ሚስት አላህ ይለግሳቸው። ለእህቶቻችን ሷሊ ባል አላህ ይለግሳቸው። አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ስራ የሌለውን አላህ ስራውን ያመቻችለት። የተጨነቀን ከጭንቀቱ አላህ ይገላግለው። ከቤተሰቡ የተራራቀውን አላህ ያቀራርበው።
ልጁ የራቀበትን አላህ ያቅርብለት፣ ልጅ የታመመበትን አላህ ያሽርለት። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዐዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።